ኒቆዲሞስ አሸናፊ ማለት ትርጉም ያለው ሲሆን የግሪክ ቋንቋ ነው ወይም ከግሪክ ቃል የተወሰደ ነው። ክርስቶስን ከመክሰስ ጋር ከማሳጣት ጋር አሳልፎ ለመስጠት ጥረት ከሚያደርጉ ጧት ማታ ጉድጓድ ከሚምሱ መካከል ቀዳሚ የሆኑ ፈሪሳውያን ይባላሉ። እውነቱን ለመናገር እንደ ኒቆዲሞስ ያመነ ሰው የለም። ወደፊት እንመጣበታለን እንዴት እንዲያመነ። ባያምን ኑሮ ወንጌል መማር ምን ይሰራለታል ለሱ ላላመነ ሰው። ነገራችን ላይ የመጀመሪያው የሐዲስ ኪዳን የአምስቱ አዕማደ ምስጢር ተማሪ ኒቆዲሞስ በስርየት ኃጢአት ይላልና ጥንተ አብሶ አለ ብለው እንደዚህ አይነት ነገር የተጣመመ ትምህርት የተንሻፈፈ ወሬ የሚያወሩ ሰዎች አሉ። በእኛ ቤተክርስቲያን ጥንተ አብሶ የሚባል የለም። ክርስቶስ ያንን ቆርጦ ጥሏል። መርገም ጥንተ አብሶ ምናምን የሚባለው ነገር ከክርስቶስ በኋላ እንዳይነ ቋንቋም አይነገርም። ሲጀምር ደሙ ሲፈስ ስጋው ሲቆረስ ቀራንዮ ላይ ሄዶ ከመስቀል አውርዶ የገነዘ ታማኝ ሰው ኒቆዲሞስ ነው። ሌሊት የተማረው ቀን የተማሩ ሲበተኑ ሌሊት የተማረው መስቀል ላይ ከዮሐንስ ጋር እኩል የተገኘ እውነቱን ለምን እዚህ የበለጠ ምን እምነት አለ? አምስቱ አዕማደ ምስጢርን በሐዲስ ኪዳን ጥንቅቅ አድርጎ የመጀመሪያው ተማሪ ማን ነው ቢባል ኒቆዲሞስ ይባላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት፣ ምዕመናን፣ የደጅ ጠናው ቤተሰቦች እንደምን ከረማችሁ? እንኳን ለኒቆዲሞስ ሳምንት አደረሳችሁ። እንግዲህ ዛሬ ስለ ኒቆዲሞስ የሚነግሩን፣ የሚያስተምሩን፣ የሚያመሰጥሩልን ሊቀ ሊቃውንት ዮሴፍ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ አባል ናቸው። በደንብ ስሙ፣ አመስጥረው ያራቀውን አቅርበው ይነግሩናል። ወደ እሳቸው ወስዳቸዋለሁ። መልካም ትምህርት። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ልጆች በያላችሁበት የምድር ዳርቻ ሁላችሁም እንደምናላችሁ እንደምንከረማችሁ እንደዚህ አይነት መልካም ፈቃድ ዛሬ የምንነጋገረው ያው ሰባተኛው ሳምንት የዐቢይ ጾም ኒቆዲሞስ ይባላል። በቅዱስ ያሬድ ስያሜ መሰረት ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀመር እንደምትመራ ይታወቃል። በዘፈቀደ የሆነ ትምህርት የላትም። እንደገናም ደግሞ ዝም ብሎ ከመሬት ተነስቶም የሚነገር ነገር የላትም። በተለይ ስርዓተ አምልኮ ጥንቅቅ ያለ ስለሆነ በቀመር ይመራል። በቅዱስ ያሬድ ቀመር መሰረት እስካሁን ድረስ እስከ 6ኛው ሳምንት ገብርኄር መተን አሁን እሱን አጠናቀን ኒቆዲሞስ ላይ ነው ያለ ነው። ኒቆዲሞስ 7ኛው ሲሆን ኒቆዲሞስ ማለት ቀጥታ ሲተረጎም አሸናፊ ህዝብ ወይም ህዝብን የሚያሸንፍ መዋዕየ ህዝብ፣ ኃያል ብርቱ የሚል ትርጓሜ ይሰጠዋል። ኒቆዲሞስ የግሪክ ቃል ነው፣ ከግሪክ የተወሰደ ሲሆን አሸናፊ የሚለውን መዋዕይ የሚል ትርጉም ነው የሚሰጠው ባጭሩ ማለት ነው። ስለዚህ ኒቆዲሞስ አሸናፊ ማለት ትርጉም ያለው ሲሆን የግሪክ ቋንቋ ነው ወይም ከግሪክ ቃል የተወሰደ ነው። ቀጥታ የሳምንት ኒቆዲሞስ የተባለበት ዋናው ዓላማው በአንድ ሰው የተሰየመው ማለት ነው። ኒቆዲሞስ የአንድ ሰው ስም ነው። ይህንን ኒቆዲሞስን ታሪኩን አጠቃላይ የምናገኘው በቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እስከ 13 ያለውን መሰረታዊ ታሪክ በሙሉ በዝርዝር እዚያ ላይ እናገኘዋለን። ኒቆዲሞስ የአይሁድ አለቃ ከፈሪሳውያን ወገን የሆነ ብሎ ነው መጽሐፍ የሚጀምረው። እንዲህ ይላል ወንጌሉም ወሃሎ አሐዱ ብእሲ ዘስሙ ኒቆዲሞስ መልአኮሙ ለአይሁድ፣ አንድ የአይሁድ አለቃ የሆነ ከፈሪሳውያን ወገን የሆነ ኒቆዲሞስ የተባለ ሰው ነበረ ብሎ ይጀምራል። የአይሁድ አለቃ አለው በምንድነው ልቅናው? በብዙ አይነት መንገድ አይሁድ መስፈርት አላቸው። መስፈርታቸው የመጀመሪያው መስፈርታቸው ጥንቅቅ ያለ ሕገ ኦሪትን የሚያውቅ የሕግ ምሁር፣ ተጠይቆ መልስ የሚሰጥ የሃይማኖት መጽሐፋቸውን የሙሴን ሕግ ጠንቅቆ የሚያውቅ ሊቅ መሆን አለበት። አንደኛው 3 ነው መስፈርታቸው። አንደኛው መስፈርት ኦሪትን ጠንቅቆ ማወቅ ነው፣ የሕግ ምሁር መሆን፣ ተጠያቂ መሆንን ነው። ሁለተኛው ደግሞ በእድሜ ከ50 እስከ 60 ዓመት የሞላው ማለትም በውሃ ዕድሜ ላይ ያለ የተረጋጋ አስታራቂ ሽማግሌ፣ አስተዋይ፣ አርቆ የሚያስተውል የሚያይ፣ ግራና ቀኙን ማስማማት የሚችል፣ በሕዝቡ ዘንድ ታማኝነት ያለው መሆን አለበት። በሶስተኛ ደረጃ ይቀረው የማይባል ባለጸጋ መሆን አለበት። አለቃ ነው ስንል ይህን ሁሉ ያሟላ ማለት ነው። ባለጸጋ ስንል ከሀገር የሚዘርፍ፣ የሚቀጥፍ፣ የሚያጭበረብር ከህዝብ ገንዘብ የሚፈልግ መሪ አይሁድ አይፈልጉም። በህጋቸው የሚፈልጉት ከተቻለው የሚመጸውት ካልተቻለውም ሁሉን ንቆ ገንዘብ የተባለው ማንኛውም ነገር ቁሳቁስን ነገር ንቆ በራሱ መኖር የሚችል ይህንን ሰው ይፈልጋሉና ይህን 3ቱን መስፈርት ስላሟላ የአይሁድ አለቃ ሆኗል። ሌላው ከፈሪሳውያን ወገን የሚለው ነው። ከፈሪሳውያን ወገን ሲሉ ፈሪሳውያን እነማን ናቸው? በእርግጥም ፈሪሳውያን አይሁድ ናቸው።
በመጽሐፍ ቅዱስ እንግዲህ ብዙ ጊዜ በተለይ በሐዲስ ኪዳን ከክርስቶስን ከመክሰስ ጋር ከማሳጣት ጋር አሳልፎ ለመስጠት ጥረት ከሚያደርጉ ጧት ማታ ጉድጓድ ከሚሚሱ መካከል ቀዳሚ የሆኑ ፈሪሳውያን ይባላሉ። ሌሎችም አሉ፣ ሰዱቃውያን አሉ፣ ፈሪሳውያን አሉ፣ ጸሐፍት አሉ፣ ረበናት አሉ። እነኚህ ሁሉ ሊቃነ ካህናት የሚባሉ አሉ። እነኚህ ሁሉ የክርስቶስ ጥላቶች ናቸው። እነኚህ ፈሪሳውያን በሁለት ነገር ጎልተው የሚታወቁ ናቸው። አንደኛ የሚመጻደቁ ትዕቢተኞች፣ ተመጻዳቂዎች፣ ከኛ ውጭ ሕግ አዋቂ የለም ብቻ ሳይሆን ከኛ ውጭ ሕግ ጠባቂ የለም የሚሉ መደሏን ግብዞች ናቸው ይላቸዋል። እንደው ሲጸልዩ በአደባባይ ሰው ይሄን የሚሉ ታይታ የሚፈልጉ የታይታ ሰዎች የሆኑ ራሳቸውን ከፍ ከፍ የሚያደርጉ ለሌላ ቦታ የማይሰጡ በዚህ ይታወቃሉ ፈሪሳውያን ማለት ነው። በሁለተኛ ደረጃ ፈሪሳውያን በእምነት እሳቤ ወይም በእምነት ያላቸው አመለካከትና ግንዛቤ ከኢየሱስ ክርስቶስ ትምህርት የሚለዩበት የራሳቸው የሆነ አስተምሮ አላቸው። ፋሬስ የሚባለው ሰው ሙቶ ከተነሳ በኋላ ያገባል፣ ይጋባል፣ ይወልዳል፣ ይዋለዳል፣ ያርሳል፣ ይቆፍራል፣ ይታመማል፣ ይድናል። በአጠቃላይ በዚህ ምድር ላይ ያለው ነገር ይረባዋል፣ ይጠማዋል፣ ይጠግባል። እንደዚህ አይነት ነገር እዚህ ዓለም ያለው ስርዓት በዚያኛው በመንግስተ ሰማያት ይቀጥላል ድኅረ ትንሣኤ ብሎ ከፍርድ በኋላ ይህ ዓለም ይቀጥላል ብሎ የሚያስብ ነው። የሰዎች ህይወት የዚህን ዓለም ኑሮ መልሶ ይቀጥላል ከትንሣኤ በኋላ ብሎ የሚል እሳቤ ያለው ሲሆን ጌታችን ኢየሱስ ክርስቶስ ካስተማረው ውጭ ማለት ነው። እኛ በትንሣኤ ዘጉባኤ በኋላ በሐዲስ ተፈጥሮ የሰው ልጅ ከተነሳ በኋላ ወደ መንግስተ ሰማያት ከገባ በኋላ ማረስ የለም፣ መቆፈር የለም፣ መነገድ የለም፣ ትርፍና ኪሳራ የለም፣ ገበሬ የለም፣ አራሽ የለም፣ የሚታረስ መሬትም የለም። ብርሃን ለብሶ የሰው ልጅ ቅዱስ 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 እያለ በረቀቀ መንግስተ ሰማያት እግዚአብሔር ራሱ የሚያበራለት ዓለም የዚህ ዓለም ፀሐይ፣ ጨረቃ፣ ከዋክብት የማያስፈልጋት የእግዚአብሔር መንግስት ያለች መራብ የለም፣ መጠማት የለም፣ መታመም የለም፣ ማዘን የለም። በአጠቃላይ በፍጹም ደስታ ከምግብ ውጭ ሆኖ ቅዱስ 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 የሚል የመላእክት ምስጋና ምግብ አድርጎ ኑሮ አድርጎ መኖር ማለት ነው። ይህንን የካደ ትምህርት ፋሪስ የሚባል ሰው ነበርና የዚህን ትምህርት የሚከተሉ ይህን ትምህርት የሚያስቀጥሉ በአጠቃላይ ተከታዮቹ ፈሪሳውያን ይባላሉ። ያው መጽሐፍ በአንዱ ነገዱ መጥራት ልማዱ ነው። በፋሬስ ፈሪሳውያን፣ በሳዶቅ ሰዱቃውያን፣ በይሁዳ አይሁድ፣ በኤቦር ዕብራውያን ማለት ልማደ መጽሐፍ ነው። ይሄ የትርጓሜ ዘወትርጓሚ ትምህርት ነው ማለት ነው። ስለዚህ ይሄ ኒቆዲሞስ የሚባለው ሰው አለቃ የሆነበት እነኚህ ሶስት መስፈርቶችን ስላሟላ ነው። ከፈሪሳውያን ወገን ስንል ከትንሣኤ በኋላ ማግባት መጋባት አለ፣ የዚህ ዓለም ኑሮ ይቀጥላል ብሎ የሚያምኑ ከነኛ መጥቶ የአይሁድ አለቃ የሆነ ማለት ነው። በአጠቃላይ ግን ሁሉም አይሁድ ናቸው፣ በእምነት አመለካከት ስለሚለዩ ነው እንጂ። ስለዚህ መጥቶ አይሁድ ጋር አለቃ ሆኖ የነበረው ኒቆዲሞስ ውእቱ መጽአ ሀበ እግዚእ ኢየሱስ ቀድሙ ሌሊተ። ወንጌሉ ሲቀጥል ምን ይላል? እነሆ ይህ ኒቆዲሞስ የአይሁድ አለቃ የሆነ መሪ አስተዳዳሪ የሆነ ከፈሪሳውያን ወገን የሆነው ሰው ሌሊት ወደ ጌታችን ወደ ኢየሱስ ክርስቶስ ይመጣል ወይም መጣ። በሌሊት ወደ ኢየሱስ ክርስቶስ መጣ። ምን ሊያደርግ መጣ? ወንጌል ለመማር ነው። ኦሪትን ሊማር አይደለም የመጣው። ኦሪትን ጠንቅቆ ያውቃታል። የሕግ ተጠሪ ምሁር ነው። ከገማልያል ተማሪ የሚባሉ በሐዲስ ኪዳንና በብሉይ ኪዳን ሽግግር ላይ ከነበሩ ምሁራነ ኦሪት መተርጉማነ ኦሪት ከነበሩ የሕግ ተጠያቂ ከነበሩ ከገማልያል ተማሪዎች ቀዳሚ ነው ኒቆዲሞስ የሚባለው ይሄ ሊቅ ሰው ማለት ነው። ሌሊት ወደ ጌታችን ወደ ኢየሱስ ክርስቶስ መጣ። ለምን ቢሉ አንደኛ ከኦሪት ወይም ከኦሪት እሳቤ አልወጣምና ሌሊት መጣ አለ። ብዙ ጊዜ መጽሐፍ ኦሪትን ሌሊት ይላታል፣ በጨለማ ይመስላታል። ምክንያቱም የማይነጋ ወደ ገነት የማይመለሱበት ዘመን ስለነበረ ምንም ጽድቅ ቢሰሩ ሲኦል መውረድ እንደ ግዴታ ሆኖ ስለነበረ እንደ ሌሊት ይቆጥራታል ያችን። ለዚህም ነው ሐዋርያው ብርሃናዊ ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 12 ቁጥር 13 ላይ ስንመለከት ሐለፈት ሌሊት ወመጻት መዓልት ወይም ሐለፈ ጽልመት ወመጻ ብርሃን ንግዲፍም ላዕሌነ ኩሎ ምግባረ ጽልመት ወንልበስ ወልታ ጽድቅ በስመ ኢየሱስ ክርስቶስ ይላል ሐዋርያው። ያ ማለት ምን ማለት ነው? ሌሊቱ አለፈ ቀኑ መጣ፣ ወይም ጨለማው አለፈ ቀኑ መጣ። እንግዲህ የጽድቅን ጋሻ እንልበስና በኢየሱስ ክርስቶስ እንመላለስ ይላል። ያ ማለት ምን ማለት? ሌሊቱ አለፈ። ያ በሕገ ኦሪት የነበረው የመርገም ዘመን አለፈ። አዲስ ኪዳን እነሆ ጎህ ቀዷል፣ ብርሃን መጥቷል፣ በብርሃኑ እንመላለስ። እነሆ ሌሊት አለው ያኔ ሲኦል ኑሮ ነው። ከሲኦል ነፃ ወጥቶ ዓለም ወደ ገነት ተሸጋግሯል በኢየሱስ ክርስቶስ። ስለዚህ ከዚህ በኋላ የገነት የመንግስተ ሰማያት ሰው መሆናችን የብርሃን ልጆች መሆናችን አምነን እንመላለስ ብሎ እንደተናገረው እንደሰበከው ብዙ ጊዜ ከዚያ ከኦሪት እሳቤ ስላልወጣ በሌሊት መጣ ብሎ ኦሪት ሌሊትን እንደ ሌሊት አድርጓት ወንጌልን ነግህን ወይም ቀንን ለመማር ወንጌልን ለማወቅ መምጣቱን መግለጽ ነው ብለው ሊቃውንት ይተረጉሙታል።
ሁለተኛው ትርጓሜ ሌሊት የመጣበት ዋና ዓላማው የአይሁድ መሪ ነው። አይሁድ ደግሞ አባታችን አብርሃም ነው፣ ሕጋችን ኦሪት ነው፣ ሕግ ጸሐፊያችን ሙሴ ነው፣ ወንጌል ዲቃላ ሕግ ነው፣ ከኦሪት ውጭ ሕግ የለም ብለው የሚቃወሙ ስለነበረ ወንጌልን የሚቃወሙ ሰዎችን እየመራ ወንጌል መማር ስለማይቻል የግድ ሌሊት መምጣት ግዴታ ሆኖበታል ማለት ነው። ሌሊት እየተማረ እንደገናም ደግሞ ለምን ስልጣኑን ትቶ አልመጣም ካመነ የሚሉ ብዙ ሰዎች አሉ። አይ አላመነበትም እንጂ ቢያምን ስልጣኑ ሁሉ ትቶ ይመጣ ነበር አሉ። እውነቱን ለመናገር እንደ ኒቆዲሞስ ያመነ ሰው የለም። ወደፊት እንመጣበታለን እንዴት እንዲያመነ። ባያምን ኑሮ ወንጌል መማር ምን ይሰራለታል ለሱ ላላመነ ሰው። እንደገናም በአንጻሩ ደግሞ ሀብት ኑሮት ባይለጸጋ ሆኖ ገንዘብ ኑሮት የሁሉ ነገር ባይለጸጋ ሆኖ ክርስቶስን ፈልጎ በመንፈቀ ሌሊት ምን ያንከራትተው ነበረ? ከዚያው እየመራ መቀመጥ ይችል ነበር። እምነት ስላለው ነው ብለዋል ሊቃውንት አባቶቻችን። እንዲህ አለ ኒቆዲሞስ ለጊዜ ኢየሱስ። ኒቆዲሞስም ጌታችን ኢየሱስ ክርስቶስ ሌሊት መጥቶ ብሎ ጠየቀው፣ ነይነ ነአምን ብከ ከመ እምኀበ እግዚአብሔር መጻእከ ከመ ትኩን መምህረ፣ እኛን ልታስተምር መምን ትሆን ዘንድ ከእግዚአብሔር ዘንድ እንደመጣህ እናምንብሃለን እኛ አለው። ያ ማለት ምን ማለት ነው? ይወርዳል ይወለዳል ብለው ነቢያት አባቶቻችን ተናግረዋል። ዓለም ይድናል እያሉ ተስፋ መስቀልን ሰብከዋል። እነሆ ሲኦል ይበረበራል፣ ዲያብሎስ ይታሰራል፣ ሞት ማሰሪያው ይቆረጣል፣ መቃብርም ይረገጣል። 5500 ዘመን የታሰረው የሰው ዘር ነፃ ወጥቶ ወደ ገነት ወደ ብርሃን ይመላለሳል ተብሎ በነቢያት የተነገረው እንደሚፈጸም እናውቃለን ነው። ይህን እናውቅ ነበረ፣ ያንንም አምነናል። እግዚአብሔር ዘንድ እንደመጣህ የሚለውን እንደዚህ በስፍሐ አእምሮ ያሉ ሊቃውንት አባቶቻችን የኒቆዲሞስ እምነት እዚህ ላይ ይንጸባረቃል። ሌላ ማስረጃ ሳያስፈልገው ኒቆዲሞስ አምነን እናምናለን ከእግዚአብሔር ዘንድ እንደመጣ የሚለውን የአብ የባህሪ ልጅ ዓለም ሳይፈጠር ቀዳሚው ቃል እንዳለው ማለት ነው። የአብ የባህሪ ልጅ አስቀድመህ የነበርክ የአብ ልጅ እንደሆንክ፣ የአብ ልጅ ስንልም ያለ እናት ሳታስፈልግህ የባህሪ ልጅ እንደነበርክ፣ አባት ሳያስፈልግህ ወደዚህ ምድር መጥተህ ከድንግል የተወለድክ በለቢሰ ሥጋ የተገለጥክ እንደሆንክ እናምናለን ብሎ ጌታችን ኢየሱስ ክርስቶስን በደንብ ነግሮታል። ከዚህ በኋላ ጌታችን ኢየሱስ ክርስቶስ መቼስ ካመነ አንድ ሰው ቀጣዩ ትምህርት ምንድን ነው የሚለው ማየት፣ መጽሐፍ ቅዱስን በደንብ መመርመር ያስፈልጋል። ርቆና አስፍቶ አምልቶ ማየት ይጠይቃል። ሰው በትምህርታችን በየትኛውም የቤተክርስቲያናችን ትምህርት በዶግማው ትምህርት ሰው ያምናል ሥላሴን አንድነት ሦስትነቱን የእግዚአብሔር ወልድ ሰው መሆን ያምናል። ከዚያ ቀጥሎ ሚስጥረ ሥላሴና ከሚስጥረ ሥጋዌ ቀጥሎ ሚስጥረ ጥምቀት ነው። ስለዚህ እኔን እመነኝ፣ ከሰማይ የወረድኩት አምላክ ነኝ፣ ሥጋ የለበስኩት አምላክ ነኝ፣ ዓለም ሳይፈጠር የነበርኩ ነው ብሎ ክርስቶስ አላስተማረውም። ምክንያቱም ያንን አምኗል። ከእግዚአብሔር ዘንድ እንደመጣህ መምህር ልትሆን በቀቢጸ ተስፋ በጨለማ በድንቁርና የነበርነውን እኛን ወደ አንተን የበለጠ ለማወቅና ለመረዳት ወደማያልፈው መንግስት ለመግባት ለማስገባት አንተ እንደመጣ እናምናለን ስላለው ቀጥታ ትምህርቱን ያደረገው እመንብኝ፣ ከልብህ አላመንክብኝም፣ አልተቀበልከኝም የሚል ትምህርት በዚህ ወንጌል ላይ የለም። በትክክል እንዲያመነ የሚያስረግጠው ክርስቶስ ቀጥሎ ያለውን መማር። ከእግዚአብሔር ዘንድ የመጣህ ማለት ከአብ ዘንድ የመጣ አንድነት ሦስትነቱን ነው። የመጣህ ማለት ደግሞ ሥጋ መልበሱን ነው፣ ሚስጥረ ሥጋዌን ነው አሉ። ቀጥሎ እዚህ በኋላ ሦስተኛው ሚስጥር ነውና ያመነ የተጠመቀ ነው የሚለው መጽሐፋችን፣ ትምህርታችን ይሄ ነው። ስለዚህ ስላመነበት አይ እንግዲያውስ ካመንክብኝ ከእግዚአብሔር ዘንድ መምጣቴን የእግዚአብሔር አብ ልጅ የባህሪ ልጅ መሆኔን ሥጋ ለብሼ በልብሰ ሥጋ መገለጤን ይህን ካመንክብኝ የቀረ ትምህርት አለ። አማን አማን ብለከ ዘይተወልደ ዳግመ ይርያ ለመንግስተ እግዚአብሔር፣ ዳግመኛ ያልተወለደ የእግዚአብሔር መንግስት አያትም አለው። ምክንያቱም አምኗል። ካመነ በኋላ በጥምቀት ነው፣ ሚስጥረ ጥምቀት ነው። በነገራችን ላይ የመጀመሪያው የሐዲስ ኪዳን የአምስቱ አዕማደ ምስጢር ተማሪ ኒቆዲሞስ ነው። ይሄን ቤተክርስቲያን የምታስተምረን ይሄንን ነው። ምክንያቱም ቅድም እንዲያልኳችሁ የአብ ልጅ እንደሆንክና ከአብ እንደመጣህ እናምናለን ማለት ሚስጥረ ሥላሴን ማመን ነው። እንደመጣህ የሚለው ደግሞ ሰው ሆኖ መምጣቱን መግለጽ ነው፣ ሚስጥረ ሥጋዌ ነው። አሁን ከዚህ ላይ እንግዲህ ሦስተኛውን ሚስጥረ ጥምቀትን ጌታችን ሲያስተምረው ከእምነት ቀጥሎ ጥምቀት ነውና ምን አለው? እውነት እውነት እልሃለሁ ዳግመኛ ያልተወለደ የእግዚአብሔር መንግስት አያይም አለው። አሁን ይህ ድፍን ያለ ትምህርት ነው። እውነቱን ለመናገር ጥያቄ ያስፈልገዋል። ለዚህም ነው ኒቆዲሞስም ጠየቀ። ዳግመኛ መወለድ ስትለኝ አልገባኝም አለው ክርስቶስን። ግልጥ አይደለም ትምህርቱ። ዳግመኛ ያልተወለደ የእግዚአብሔር መንግስት አያይም ሲለው ምን ማለት ነው? እፎ ይክል ነው ያለው። እፎ ይክል እንዴት ይቻላል? እፎ ይክል ተወልዶ ምድረ ሊቀ ብእሲ ይክልኑ በዊአ ወገቢያ ውስተ ከርሰሙ የተወለደ ዳግመ ነው ያለው። እንዴት ይቻላል?
ለምሳሌ እሱ 60 ዓመት ውስጥ ነው ያለው፣ በ50 እና በ60 ዓመት ውስጥ ነው ያለው። በ60 ዓመቴ ወደ እናቴ ማህፀን ገብቼ መውጣት እችላለሁ ወይ? ያም ባይሆን እንደውም ይላሉ ሊቃውንቱ እናቴ ሙታለች፣ ወደ የትኛው እናቴ ነው ገብቼ የምወጣው? እሷ በመቃብር ስር ነው ያለችው። ገብቶ መውጣት እንደገና መወለድ ሲባል አልገባኝም፣ ይተርጎምልኝ ብሎ ኒቆዲሞስ ትክክለኛ ተማሪ ስለሆነ ጠይቋል። ጌታችን ሲተረጉምለት ምን አለው? ዳግመ ዘይተወልድ ዳግመ የማይወም መንፈስ ቅዱስ። አሁን ተተረጎመ። መወለድ ስልክ ወደ ሞተችው እናትም ማህፀን ግባ ማለት አይደለም። በህይወትም ብትኖር ማንኛውም ሰው ከተወለደ በኋላ በ40ም ይሁን በ10 ዓመቱ ወደ እናቱ ማህፀን መልሶ ይውጣ ማለት አይደለም። ከውሃና ከመንፈስ ብሎ አጠቃላይ ረቂቅ የሆነውን የመንፈስ ቅዱስ ልጅነት የምናገኝበትን ሱታፌ እግዚአብሔር አካል የምንሆንበትን ትክክለኛውን ሚስጥረ ጥምቀትን ሶስተኛው ሚስጥር አስረግጦ ነገረው። ከውሃና ከመንፈስ ብሎ ማለት ነው። ከዚህ በኋላ ኒቆዲሞስ ቀጠለ። ጌታችን ኢየሱስ ክርስቶስም እሱ ኒቆዲሞስን በደንብ ያጠራለ ዘንድ የጠራ ትምህርት እንዲኖረው እስመ መንፈስ ሀበ ፈቀደ ይነፍህ ወቃሎ ትሰምዕ፣ ነፋስ ወደ ፈለገው ይነፍሳል ቃሉን ትሰማለህ። የተአምር ሀበሂ ሀጉር ወሀበሂ ይመጽእ፣ ወደየት እንደሚሄድ ከየት እንደመጣ ወደየት እንደሚሄድ ግን አታውቅም አለ። ከማሁ ዘይትወለድ መንፈስ ቅዱስ፣ ከመንፈስ ቅዱስ የሚወለድ ዘይትወለዱ መንፈስ ቅዱስ፣ ከመንፈስ ቅዱስ የሚወለዱ ሰዎችም እንደዚህ ናቸው ብሎ አስረግጦ ነግሮታል። ማለትም ነፋስ የሚታወቀው መኖሩ ድምፁ ሲያሰማ፣ ባህር ሲያናውዝ፣ ዛፍ ሲወዘውዝ ነው። ነፋስ በዚህ ነው መኖሩ የሚታወቀው። ከመንፈስ ቅዱስም የተወለዱ ሰዎች ከጽድቅ ወደ ጽድቅ ከኃይል ወደ ኃይል እየተረማመዱ ሲሄዱ በጽድቅ ስራቸው ይገለጣሉ እንጂ መንፈስ ቅዱስ ቀጥታ የሚጨበጥ የሚዳሰስ በዓይነ ሥጋ የሚታይ አይደለም፣ በስራ ነው የሚገለጠው። ስለዚህ ያንን የረቀቀ ልጅነት የምታገኙት ሁለተኛ ስትወለዱ ነው ብሎ ረቂቅ የሆነውን ሚስጥረ ጥምቀትን የተማረበት ነው ኒቆዲሞስ ማለት ነው። ይሄ ሶስተኛው ሚስጥረ ጥምቀት የምንለው ሶስተኛው ሚስጥር ነው። ቤተክርስቲያን አስተምሮ ከአምስቱ አዕማደ ሚስጥር ሶስተኛው ላይ የተቀመጠ ነው። በነገራችን ላይ በዚህ ላይ ስንመለከት ሚስጥረ ጥምቀትን ጥንቅቅ ያለ አንዲት ጥምቀት፣ ሌላ ጥምቀት የለም። ልጅነት የሚያሰጥ ልጅነት የሚመልስ ሌላ ጥምቀት የለም። ከዚያ በኋላ ያለው ተጸብለን በጸበሉ የምንድን የምንፈወስበት የምንጠመቀው ጥምቀት ከተለያየ ደዌ የምንድንበት ነው እንጂ ከዚች ጥምቀት ውጭ ሌላ ጥምቀት እንደሌለ አንዲት ጥምቀት ከእግዚአብሔር መወለድ፣ ሁለተኛ ከእናት ከአባት በስጋ በመንፈስ ደግሞ ከእግዚአብሔር መወለድ የተሰጠኝ ልዩ ጥምቀት እንደሆነች አስረግጦ አስተምሮታል። ልጅነትን የምታሰጠው አንዲት ጥምቀት ናት፣ ሌላ ጥምቀት የለም። ይቺ ጥምቀት ማንም ሊከልሳት ሊጨምራት ሊቀንሳት ሊያሻሽላት አይችልም። 4 ነጥብ። ሰው በኃጢአት እንኳን በተለያየ መንገድ ይህን ካጎደለ ይችን ጥምቀትን ካጎደፈ ልጅነቱን ማለት ነው በንስሐ ነው የሚመለሰው። ከንስሐ ውጭ ግን ሌላ ጥምቀት የሚባል ነገር የለም። እግር መንገዱን ብዙ ነገሮች ተጓዳኝ የሆኑ አላስፈላጊ ትምህርቶች ስላሉ ምዕመናን ጥሩ ግንዛቤ እንዲኖራችሁ ሌላ ጥምቀት ልጅነት የሚያሰጥ የሚመልስ ጥምቀት የለም። ጥምቀት አንዲት ናት፣ ልጅነት የምታሰጠው። ይህንን ለኒቆዲሞስ ጌታችን አስረግጦ ያስተማረውን ቅዱስ ጳውሎስ ሐዋርያውም በኤፌሶን መልእክቱ ምዕራፍ 6 ላይ አሐቲ ጥምቀት አንዲት ጥምቀት ዋቲ ሃይማኖት አንዲት ሃይማኖት ወአሐዱ እግዚአብሔር አንድ ጌታ ብሎ አስቀምጦታል። ይችኑ ማለት ነው ጳውሎስ አሐቲ ጥምቀት አንዲት ጥምቀት ብሏታል። ተቀዳሚ ተከታይ የሌላ ጭማሪ የሌላት ማሻሻያ የሌላት ሊሰርዛት ሊደልዛት የሚችል ምንም አይነት ተጓዳኝ ሕግ የሌላት አንዲት ጥምቀት ናት በጥምቀት ዙሪያ። ይሄንን ያለው ደግሞ በኋላም በሶስተኛ ደረጃ 318ቱ ሊቃውንትም የሐዋርያትን ይህንን ትምህርት የነ ጳውሎስን ትምህርት ወነአምን በሐቲ ጥምቀት ለስርየተ ኃጢአት፣ ይቺ ጥምቀት ኃጢአትን በምታሰሪ በአንዲት ጥምቀት እናምናለን አለ። ትንሽ አንዳንድ ጊዜ እንደ አይነት ጉንጭ አልፋ ጥያቄዎች ክርክሮች አሉ በዚህ ዙሪያ ላይ። ለስርየተ ኃጢአት ይላልና ጥንተ አብሶ አለ ብለው እንደዚህ አይነት ነገር የተጣመመ ትምህርት የተንሻፈፈ ወሬ የሚያወሩ ሰዎች አሉ። በእኛ ቤተክርስቲያን ጥንተ አብሶ የሚባል የለም። ክርስቶስ ያንን ቆርጦ ጥሏል። መርገም ጥንተ አብሶ ምናምን የሚባለው ነገር ከክርስቶስ በኋላ እንደ አይነት ቋንቋም አይነገርም ሲጀመር። ታዲያ ስርየተ ኃጢአት የሚለው ለማን ነው ከተባለ ሕፃናትን አይመለከትም። በብዙ በተለያየ እምነት ውስጥ ተወልደው አድገው ብዙ ኃጢአት ሲሰሩ የኖሩ እነኛ በ80 ዓመቱም ቢመጣ ያልተጠመቀ ሰው ሲመጣ የ40 የ80 ቀን ልጆች ሆነው ስለሚጠመቁ የነበረውን ኃጢአት አጽድታ ንጹሕ ሕፃን ልጅ ስለምታደርጋቸው ስርየተ ኃጢአት የሚባለው የሚተረጎሙ ለዚያ ነው እንጂ መርገም ኑሮበት ምናምን በእናቱ ማህፀን ምናምን የሚባል ነገር የለም። ሕፃን መርገም አለበት የሚባል ነገር የለም። ያንንማ ጌታችን ከማህፀን ጀምሮ እስከ ቀራንዮ ድረስ በጣሶ ድራሹን አጥፍቶ ነፃ አውጥቷታል የሰው ልጅና አንዲት ጥምቀት ችን አንዲት ጥምቀት ለኒቆዲሞስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የረቀቀውን ምስጢረ ሃይማኖትን በዚህ መንገድ ገልጾታል ማለት ነው። ይህንን ነው የሚያስረዳን ማለት ነው። እንግዲህ ከዚህ ጋር ተያይዞ እንደው ምስባኩም ይሄ ወንጌሉ የዕለቱ ወንጌል የኒቆዲሞስ ወንጌል ነው። ምስባኩንም በአጭሩ ስንመለከተው ይህን ሐሳብ የሚያንጸባርቅ ነው። ዳዊትን ይተረጉማል። ምስባኩ አዳምን ወደ ላይ ይተረጉማል። በመካከል ዳዊትን ይተረጉማል። በሶስተኛ ደረጃ ኒቆዲሞስን ያስተረጉማል። በዚህ በመዝሙረ ዳዊት መዝሙር
16 ወይ በቅንፍ 17 ቁጥር 3 ላይ ሐወጽከኒ ሌሊተ ወፈተንኮ ለልብየ አመከርከኒ ወይ ተረከ አመፃ በላይሌ። ይሄ ነው የዕለቱ ምስባክ። ሶስት እንትን ያለው ሶስት መስመር ወይም ሶስት አንቀጽ ነው ያለው። ሐወጽከኒ ሌሊተ ወፈተንኮ ለልብየ በዚያ በሌሊት ጎበኘኸኝ አለ። ሐወጽከኒ ሌሊት በሌሊት ጎበኘኸኝ። ሌሊት ያለው በግል ኦሪት በዚያ ውስጥ በነበርኩበት ሰዓት በኦሪት ሐሳብ በነበርኩበት ሰዓት አዲስ ኪዳንን በማላስብበት ሰዓት ግዝረትን በማስብበት ሰዓት ጥምቀትን በማላስብበት ሰዓት በዚያ ውስጥ ጎበኘኸኝ። ወፈተንኮ ለልብየ ውስጤን መረመርከው ልቤን መረመርከው። አመከርከኒ ፈተንከኝ ወይ ተረከ አመፃ በላይ ግን አመፃ አልተገኘብኝም። ቅድም ያልነው ወደ ይሄ ለዳዊት ነው። በአዶላም ዋሻ ስንከራተት ሳኦል ሊገለኝ ሲፈልገኝ ዋሻ ውስጥ ተኝቼ ሳለ ሳኦል እየፈለገ ዋሻ ውስጥ ሲገባ እያየሁት እዚያው ላይ የጦር ሰራዊቶቼ ጠባቂዎቼ እዚያው ላይ ግድግዳ ጋር እዚያው ዋሻ ውስጥ አጣብቀን እንግደለው በጦር ሲሉኝ የተመቻቸ ሰዓት ነው ሲሉኝ አይግደለም እንዳይታበይ አግኝቼ ትቼዋለሁ። ጨርቁን ዘርፉን ቆርጣቸው አንጥሎ በመቀስ ጨርቁን ቆርጦ ሲያስቀር ያንን ፈትኖት የሚያሳድደውን እድሜ ልክ መግደል እየቻለ ፈትኖት እሱን ሳይገል እግዚአብሔር በቀባው ላይ እጄን አላነሳም አታድርጉት ብሎ አልፎታልና ፈተንከኝ። ነገር ግን አመፃ በደል አላገኘህብኝም። አልፌዋለሁ። ያንን ፈተና መከራ የሚያደርስብኝ የሚያሳድደኝ ሆኖ ሳለ የተመቻቸ ቦታ አግኝቼ መግደል ሲችል ጨርቁን ገልጄ ግን ልኬለታለሁ። ምክንያቱም ከኔ ደግነትን ይማር ዘንድ አድርጌያለሁ ብሎ ለዳዊት ይተረጉማል። ለአዳምም ተረጉመዋለን። እንደገናም ወደ ራሱ ወደ ኒቆዲሞስ ስናመጣው ሐወጽከኒ ሌሊተ በኦሪት ውስጥ ሳለው በግዝረት ሕግ ውስጥ ሳለው በግዝረት ዓለም ይድናል እንጂ በጥምቀት አይደለም በሚሉ አይሁድና ፈሪሳውያን መካከል ስኖር በዚያ ውስጥ ፈተንከኝ። ወደ እኔ የመጣው አዲስ ኪዳንን አምኖበት ነው? አንድነቴን ሶስትነቴን ከሰማይ ወርጄ መወለዴን አምኖበት ነው ወይስ ብለህ አንተ በመታውቀው ማይምረህዋት ውስጤን የምታውቅ አንተ ፈተንከኝ። ንጹህ ሁኜ ግን ወደ አንተ እንደመጣው ታውቃለህና አመከርከኒ ወይ ተረከ አመፃ በላይ ፈተንከኝ። ነገር ግን አመፃ አልተገኘብኝም። ለሽንገላ ለክፉ ነገር ወደ አንተ ለሌላ ነገር በሽንገላ ወደ አንተ እንዲያልመጣው ውስጤን መረመርከኝ፣ አየኸኝ፣ አወከኝ ብሎ ያንን ፈተናው እንዳለፈ አስረግጦ ይናገራል። ሌሊት ሲመጣ ሊማር ጌታችን ውስጡን ስለሚያውቅ ቀጥታ እምነቱን ስላጸደቀለት ውስጡን ስለሚያውቅ ስለተረዳው አይ አምነሃል ሥላሴን ከአብ ዘንድ እንደመጣ ስትብለህ ስለ አብ መስክረሃል። አንድነት ሶስትነቴን እንደመጣ ስትል ደግሞ ሰው መሆኔን አምነሃል። ከዚህ በኋላ ጥምቀት ነው የሚቀርብለት። ጥምቀትን እንዳስተማረው ይሄንን አለፍኩ ፈተናውን ማለትም ፈትነኝ አመፃ አላገኘህብኝም ማለት አላምን ብዬ አልቀበልም አላልኩም። በፈሪሳውያንም ከትንሣኤ በኋላ ያለ የዚህ ዓለም ይቀጥላል አልተቀበልኩም። አይሁድም ደግሞ አልወረድም አልተወለድም ወደፊት ሌላ መሲህ ይመጣል የሚለውን የነሱንም አልተቀበልኩም። አንተን በማመን ልቤን ሰጥቼ ያለውና ፈትነኛል አመፃ አላገኘህብኝም ይላል። ይሄ ሶስተኛው ሚስጥር ነው። የአምስቱ አዕማደ ሚስጥር ተማሪ ነው ብያቸዋለሁ ኒቆዲሞስ የአዲስ ኪዳን መጀመሪያ። ከዚህ ቀጥሎ አራተኛው ሚስጥረ ቁርባን ነው። እሱን የተማረ ቀራንዮ ላይ ለዚያውም በመስቀል ላይ ደሙ ሲፈስ ስጋው ሲቆረስ ቀራንዮ ላይ ሂዶ ከመስቀል አውርዶ የገነዘ ታማኝ ሰው ኒቆዲሞስ ነው። ሌሊት የተማረው ቀን የተማሩ ሲበተኑ ሌሊት የተማረው መስቀል ላይ ከዮሐንስ ጋር እኩል የተገኘ እውነቱን ለምን ከዚህ የበለጠ ምን እምነት አለ? የኒቆዲሞስን እስኪ ስንመልከተው ሰማይና ምድር ሲጨነቅ ዓለም ተጨንቆ ሳለ ሰማይ ተጨንቆ ከዋክብትን እንደ ዝናብ ሲያንጠባጥባቸው ወደ ታች ሲጥላቸው ፀሐይ ተጨልቃ ወደ ጨለማ ስትቀየር ወርቅ ወደ ደም ስትቀየር መላእክት ሰይፍ እንወርውር ሲሉ እንደገና በምድር ደግሞ የምድር መቃብራት ሁሉ አፋቸውን ከፍተው የዋጡትን ሙታን ሲተፉ ድንጋዮች ሲበታተኑ ሲፈተቱ ሲቆራረጡ ይህን ሁሉ ድንቅ ተአምር ሰባቱ ተአምራትን ይህንን በሚታይበት ሰዓት ዓለም ተጨንቆ በነበረበት ሰዓት መስቀል ላይ ሄዶ የአርማትያሱን ዮሴፍን ይዞ መስቀል ላይ ሄዶ ከጲላጦስ ለምኖ ስጋውን አውርዶ በልዩ በፍታ በልዩ ደግሞ ሽቱ ቀብቶ ጌታውን በክብር የገነዘ እስከ ቀራንዮ ድረስ የታመነ እንደውም ባለ ራእዩ እንደተናገረው በዚህ በዮሐንስ ራእይ ምዕራፍ 2 ቁጥር 10 ላይ እንደምንመለከተው ወኩን መሐይምነ እስከ ሞት ድረስ የታመንኩን የሚለው ኒቆዲሞስ ያልተገለጠበት ማን ይገለጥበታል? እምነት ማለት ከነ ሙሉ ክብሩ ኒቆዲሞስ ላይ ይነበባል። ከወንጌላዊ ዮሐንስ ቀጥሎ ኒቆዲሞስ ነው ቀራንዮ ላይ የምናገኘው። ስለዚህ ኒቆዲሞስ ምስጢረ ቁርባንን ቀራንዮ ላይ የሥጋ የደም ጉዳይ ተምሯል። አራተኛው ምስጢር። አምስተኛው ምስጢር ትንሣኤ ሙታን ጌታችን ከሙታን ተለይቶ ከተነሳ በኋላ ከቀለዮጳ ያም ዘውቱ ሉቃስ ከተባለው ቀለዮጳ ጋር
በኢማሁስ መንገድ እየሄደ ስለ ጌታው የራሱን የኢየሱስ ክርስቶስን ትንሣኤ ስለ ክርስቶስ የተናገረው ኒቆዲሞስ ነው። ስለዚህ ትንሣኤ ሙታንን ደግሞ በኢማሁስ መንገድ ላይ ክርስቶስን አግኝቶ የትንሣኤ ሙታን ምስጢር በደንብ እንዲገባው ያደረገ ኒቆዲሞስ ነው ማለት ነው። አምስቱ አዕማደ ምስጢርን በሐዲስ ኪዳን ጥንቅቅ አድርጎ የመጀመሪያው ተማሪ ማን ነው ቢባል ኒቆዲሞስ ይባላል። አምኖ በመምጣቱ እነዚህ ሁሉ ምስጢራት ተምሮ በሱ ምክንያት ተገልጠው ዛሬኛ እንድንማር አብነት የሆነ የአይሁድ ብቻ ሳይሆን የኛ መምህር እንደሆነ ኒቆዲሞስን በደንብ ይረዳል። ይህ ሳምንት ኒቆዲሞስ የተባለበት ይህንን ድንቅና ረቂቅ የሆነ ምስጢር የተማረው ከተለያየ ፈተና መጥቶ ያንን ሁሉ አልፎ ስጋዊ ፈተና ሃይማኖታዊ ፈተናዎችን ሁሉ ድል አድርጎ ሰማይና ምድርን የፈጠረ መድኃኔዓለም ወደዚህ ምድር እንደመጣ አምኖ የተቀበለ በመቀበሉም ደግሞ ይህንን ሁሉ ጸጋ በተለይ ስለ ጥምቀትም ስለ ሌሎችም የተሰጡ ጸጋዎችን ደረጃ በደረጃ የተማረ ለእኛም እንድንማር አብነት የሆነን መምህር ነው ኒቆዲሞስ ማለት ነው። ያስተማረን የመከረን የገሰጸን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን። እንግዲህ ሊቀ ሊቃውንት በሚገባ አመስጥረው አምልተው የራቀውን አቅርበው የቀረበውን እንደውም በደንብ ፈትፍተው አስተምረውናል። ስለ አምስቱ አዕማደ ምስጢር እንደውም ኒቆዲሞስ ላይ እንደተማረ እኔ በጣም ነው ዛሬ ፈዝዤ የተማርኩትና እናንተም እንዲሁ ይህን ትምህርት በደንብ ጠልቃችሁ አምስቱ አዕማደ ምስጢር ማለት አንድ ቤት የሚቀሙበት ምሰሶ ስለሆነ የሃይማኖታችን ምሰሶ ስለሆነ ሰውነታችንን በሃይማኖታችን ማቆም ስለሚገባን በደንብ ጠንቅቃችሁ አመስጥራችሁ እንድታደምጡት በዚሁ መልእክቴን አስተላልፋለሁ። እንግዲህ የደጅ ጠናው ቤተሰቦች በዓለም ያላቸው የተዋህዶ ልጆች ይህን ትምህርት ለሌላውም እንዲደርስ ሰብስክራይብ፣ ሼር እያደረጋችሁ ለሌላው እንዲደርስ እንድታደርጉልኝ ለምናችኋለሁ። ያስተማረን የመከረን እግዚአብሔር ይክበር ይመስገን። እናቱ ድንግል ማርያም በሕይወታችን በደጃችን ሁሉ ተገኝታ እንድትባርከን እንድትቀድሰን ይሁንልን። መልካም ጊዜ ይሆንላችሁ። የተማራችሁት ትምህርት ሰምታችሁ 60፣ 30፣ 100 አፍርታችሁ ለመንግስተ ሰማያት ዜጋ ያብቃን ያብቃችሁ።